ህዋትና ሻቢያ ጥንቸልና ባብ ናቸው ፕሮፌሰሩ በአፍቃሪ ህዋት አቋማቸው የሚታወቁት የፖለቲካ ሳይንስ ፕሮፌሰሩ አሌክስ ዱዋል ህዋትና ሻቢያ አንድ ላይ መኖር የማይችሉ አካላት ናቸው ብለዋል። ወደቡን ደም ሳይፈስ በሰላም አሳልፋችሁ ስጡን አምባሳደሩ አዲስ አበባን በሚሳኤል ወደ አመድነት እንቀይራለን ኤርትራም አምባሳደር ዲና ሙፍቲና ጌታቸው ረዳ ስለ አሰቡ ጦርነት አዲስ መረጃ ይፋ አደረጉ። ኤርትራም ለአምባሳደሩ ምላሽ ሰጥታለች። ከኤርትራ ጋር ጽምዶ የተባለ ለጦርነት የተመሰረተ ጥምረት የፈጠረ ህዋትና ሻቢያ የፈጠሩት ጥምረት የትም እንደማይደርስና የጥንቸልና ባብ ያህል ከባድ ግንኙነት ነው ሲሉ ፕሮፌሰር አሌክስ ዱዋል መግለጻቸው ተነግሯል። የኢትዮጵያና ኤርትራ ግንኙነት መሻከሩን ተጠቅሞ ከሻቢያ ጋር ያበረ ህዋት የተለያዩ ተቃውሞች እየገጠሙ ሲሆን ሻቢያም ከኢትዮጵያ ባለስልጣናት ከባባድ ዛቻዎች እየደረሱት ይገኛሉ። ወደ ባህር በር ባለቤትነታችን መመለሳችን አይቀርም በሚል ጸንቶ የሚገኝ የኢትዮጵያ መንግስትም ደም ሳይፈስ ወደቡን አሳልፋችሁ ስጡን የሚል መልእክት በአምባሳደሩ በኩል ወደ አስመራ አሻግሯል። ኤርትራም ለአምባሳደሩ መልእክት ምላሽ ሰጠች ሲሆን አዲስ አበባን ወደ አመድነት እንቀይራለን ብላለች። በአሁኑ የመረጃ ሰዓታችን እነዚህን መረጃዎች በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሉሊሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አምባሳደር ዲና ሙፍቲ ኤርትራ ትረዳን ሲሉ ጥሪ ያቀረቡ። አምባሳደሩ ሻቢያ ከኢትዮጵያ ጋር ፍላጎት የሚጻረር ወንጀል ያቀረበ ነው ሲሉ የከሰሱ ሲሆን ቅጽበታዊ በሆነ ሁኔታ የባህር በር አጥተናል ብለዋል። ሻቢያ በበኩሉ መከራው እምቢ ካለ መከራ የሚከራው በሚል ፈሊጥ የታጀበ ምላሽ ሰጥቷል። አዲስ አበባን በሚሳኤል ወደ አመድነት እንደሚቀይሩም ዛቻ አሰምተዋል። ቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽም ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መሄድ አለበት በሚለው ዙሪያ በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። አምባሳደር ዲና ምላሻቸውን የጀመሩት ስለ ጦርነት አስከፊነት በመናገር ነው። ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆነ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ ህብረተሰብም የለም ብለዋል። ቀጥሎም ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው ያሉት አምባሳደሩ በኢትዮጵያ በኩል ከጦርነትና ግጭት በመለስ ይህንን ነገር በሰላም መንገድ እንፍታ ነው የተባለው የዲፕሎማሲ ስራው ይኸው ነው ሲሉ ማክለዋል። ከኢትዮጵያ አቋም ውጪ ኢትዮጵያን መክሰሱ ጠቃሚታ የለውም በማለት ንግግራቸውን የሚቀጥሉት አምባሳደር ዲና ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ይገባላሉ ሲሆን የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎች ሀገራት ይጎዳሉ ማለት ነው። ጉዳቶች ተዛማጅ መሆናቸውን ከግምት በማስገባት የኤርትራ መንግስት የኢትዮጵያን የባህር በር ጥያቄ በቀጠናው ብሎም የራሱ ለኤርትራን በጎ ውጤት ያለው መሆኑን መረዳት አለበት ብለዋል። በኤርትራ በኩል ተደጋግሞ የሚሰነዘረው ክስ ተገቢነት የሌለው መሆኑን የጠቀሱት አምባሳደሩ ኢትዮጵያ ባህል ልትወረን ነው የሚለው የኤርትራ ክስ ከኢትዮጵያ ፍላጎትና አቋም ውጪ ነው ሲሉም ተናግረዋል። ለኢትዮጵያ ስለ ባህር በር አስፈላጊነት የተመለከተ ጥያቄ የቀረበላቸው አምባሳደሩ እንዲህ ሲሉ ሰፋ ያለ ምላሽ ሰጥተዋል። ለኢትዮጵያ የባህር በር እንደሚገባት የታወቀ ነው። ዓለም አቀፍ ህጎች እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የባህር በር ያስፈልጋቸዋል በሚል በ1982 ዓመተ ምህረት ይህንን ደንግጓል። ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ፣ ጂኦግራፊያዊና ኢኮኖሚያዊ ምክንያቶች አሉ በማለት ሲቀጥሉ ከታሪክ አኳያ በአንድ ወቅት የባህር በር የነበራት አገር ነበረች። በተዋከበ ሁኔታ ነበር የባህር በሯን ያጣችው። በተጨማሪም መልካም ምድራዊ ምክንያቶችም አሏት። ከባህር በር 60 ኪሎ ሜትር ርቀት የምትገኝናት። እንዲሁም የኢኮኖሚ ምክንያቶችም አሏት። እነዚህ ነባሪ ሁኔታዎች ሌላ ወገን መቀበል አለበት። ይህ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራም ለምስራቅ አፍሪካም ያለውን ጠቀሜታ ከግምት በማስገባት በስክነት መመልከት አትራፊ እንጂ አክሳሪ አያደርግም ብለዋል። በተመሳሳይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ስለ ባህር በሩና ከኤርትራ ጋር ይከሰታል ተብሎ ስለሚጠበቀው ጦርነት ከወደ ለንደን ድምጻቸውን አሰምተዋል። አማካሪ ሚኒስትሩ ኢትዮጵያና ኤርትራ ወደ ጦርነት እንደማይገቡም ተናግረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ ዛሬ ለንደን ላይ ባደረጉት ቃለ ምልልስ ይህንን መናገራቸው ተመልክቷል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ሚኒስትር አቶ ጌታቸው ረዳም ከቀድሞ የአልጀዚራ ጋዜጠኛ ማህዲስ ሐሰን
ሲኤንኤን ጋር በዛሬው ዕለት ለንደን ላይ ያደረጉት ቃለ ምልልስ ይህ ዘገባ እስከተጠናከረበት ጊዜ ድረስ በሙሉ ያልተለቀቀ ቢሆንም አቶ ጌታቸው ረዳ በኢትዮጵያና ኤርትራ መካከል ጦርነት ሊኖር እንደማይችል ገልጸው ይህም ሁለቱ ሀገራት ግጭቱ የሚያስከትለው ምስቅልቅል ስለሚገነዘቡት ነው ማለታቸው ተመልክቷል። ለንደን ላይ የሰጡት ቃለ ምልልስ ሙሉ በዛሬው ዕለት እንደሚለቀቅም ተገልጿል። ይህ በእንዲህ እንዳለ በአፍቃሪ ህወሓት አቋማቸው የሚታወቁት የፖለቲካ ሳይንስ ፕሮፌሰር አሌክስ ድዋል ህወሓትና ሻዕቢያ ጥንቸልና እባብ ናቸው ሲሉ ህወሓትና ሻዕቢያ አንድ ላይ መኖር የማይችሉ አካላት እንደሆኑ መናገራቸው ብዙዎችን እያነጋገረ ነው። የህወሓት ሰዎች ከኤርትራ መንግስት ጋር የሚያደርጉት ትብብር ጥንቸልና ኮብራ እባብ በአንድ ገበታ ላይ የመቅረብ ያህል አደገኛ እርምጃ መሆኑን የህወሓት ጥብቅ ወዳጅ ፕሮፌሰር አሌክስ ድዋል ገለጹ። የህወሓት ኃይሎች ከኤርትራ ጋር የሚያደርጉት ትብብር የህወሓት ድብቅ ወዳጅ እንዲሁም በጦርነት ወቅት በዓለም አቀፍ ሚዲያዎች ላይ ጭምር ለህወሓት ሲሟገቱ የነበሩት ፕሮፌሰር አሌክስ ድዋል ተቃወሙ። ከኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር የህወሓት ኃይሎች ውል ለማሰር የሚያደርጉት ሙከራ ጥንቸልና ኮብራ እባብን አንድ ገበታ ላይ እንዲቀርቡ የማድረግ ያህል አደገኛ ነው ሲሉ አሳስበዋል። ውጤቱ ምን እንደሚሆን እናውቃለን፣ ማን እንደሚዋጥም እንዲሁ ዛሬ ፕሬስ ለተባለ ሚዲያ ተናግረዋል። ወዲህ ደግሞ ኤርትራ በወደቡ ጉዳይ የመጣ በአይኔ የመጣ በሚለው አቋሟ የጸናች መሆኗን ያስታወቀ ሲሆን ለአምባሳደር ዲና ሙፍቲ ለዘላቂ ሰላምና የጋራ ተጠቃሚነት ሲባል ወደቡን በሰላም አሳልፋችሁ ስጡን የሚል ጥሪ ምላሽ ሰጥታለች። ከኤርትራ ጦር አዛዦች እንዲሁም ከኤርትራ ፖለቲካ መሪዎች ጋር በተለያዩ መድረኮች የሚታየው የኤርትራው አክቲቪስት አወል ሰይድ የኤርትራ አዲስ አበባን በሚሳኤል ወደ አመድነት ትቀይራለች ሲል መናገሩ ተመላክቷል። በህወሓትና በኤርትራ መንግስት መካከል ባለው ትብብር ውስጥ በሚዲያው ዘርፍ ግንባር ቀደም ሚና የሚጫወተው ኤርትራዊው አክቲቪስት የኢትዮጵያ መንግስት ትግራይ ላይ ጦርነት ከከፈተ ኤርትራ በምላሹ አዲስ አበባን በሚሳኤልና በድሮን ወደ አመድነት ትቀይራለች የሚል ዛቻ ሲያስተላልፍ ተደምጧል። የአክቲቪስቱ ይህ መግለጫ ኤርትራ ከኢትዮጵያ ኃይሎች ጋር የሚታደርገው ትብብር ላይ ጫና እንደሚያስከትል የተገነዘቡት የኤርትራ አክቲቪስቶችና መገናኛ ብዙሃን ለኤርትራ መንግስት መልእክት አስተላልፈዋል። ኤርትራ ፕሬስ የተባለው መገናኛ ብዙሃን በኤርትራ ህዝብና በኤርትራ መከላከያ ስም ይህንን እንዲናገር ማን ስልጣን ሰጣው? የኤርትራ መንግስት የአወል ሰይድ ንግግር የሚያስከትለውን አደጋ ለምን መቆጣጠር ሳይችል ቀረ? በማለት ጠይቋል። አዲስ አበባን ወደ አመድነት እንቀይራለን የሚለው መልእክት ከኤርትራ መንግስት ጋር የሚሰሩ የኢትዮጵያ መንግስት ተቃዋሚ ደጋፊዎች ሲያስከፋና ድጋፋቸውን ሊያቆሙ ብሎም በአንጻሩ ከኢትዮጵያ ጎን ሊሰለፉ ይችላል በሚል ስጋት የኤርትራ እየተንቀሳቀሱ መሆኑን መረዳት ተችሏል። በመጨረሻም ከውጭ በዋሻ ውስጥ የቀሩ የሐማስ ተዋጊዎች የጋዛ የተኩስ አቁም ስምምነት ወደፊት እንዳይራመድ እንቅፋት ናቸው ተባለ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኙ የራፋ ከተማ ዱባይ ክፍል በሚገኙ ዋሻ ውስጥ እንዳሉ ታውቋል። ስምምነቱ እክል የገጠመው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አምባሳደር ጄሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሐማስ ትጥቅ መፍታት የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራት ጨምሮ ቁልፍ ነጥቦች አልፈቱም። ከእስራኤል ሐማስ ከፍተኛ የሆነ ስምምነት ሊኖር ይችላል የተባለው የውይይት ጊዜ ሰሌዳ እስካሁን አለመኖሩ ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል የሚል ጥርጣሬ ፈጥሯል። እነዚህ ያልተፈቱ ችግሮች ባሉበት በእስራኤል ቁጥጥር ስር ያለው አካባቢ የሚመለከተው ቢጫ መስመር ከሚባለው ያለው ዱባይ ከተማ በዋሻ ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለመፍታት ታጣቂዎቹ ይቅርታ ሊሰጥ እንደሚችልና ይህም ዋሽንግተንን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችልም ተናግረዋል። ቁጥሩ በትክክል ባይረጋገጥም ዊትኮፍ 2000 ተዋጊዎች አሁን ድረስ ዋሻ ውስጥ እንዳሉ ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካዊ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ ያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።